የግብርና ልማት እሳቤዎች በመደመር እይታ የመደመር አመራር እነዛን እሳቤዎች እንዴት ተቀብሎ እንዴት ወስዶ በየሴክተሩ በየዲሲፕሊኑ እያስገባ እንዴት እንደሚጠቀም የምረዳ ሀሳብ ነው። ሞር ይህን ስትሰሙት በእናንተ ኮንቴክስት ደግሞ ያያችሁ መሄድን ይፈልጋል። እኔ የማቀርበው ተወሰነ ሀሳብ ስለሆነ እንግዲህ የግብርና ልማት እሳቤ ወይም ደግሞ ሽግግር እሳቤ አይ ቲንክ እኔ ካለኝ መረጃ ባለፉት 100 ዓመታት ውስጥ ወደ 50 እሳቤዎች ወጥተዋል። ግብርናን በዚህ መንገድ እንምራ፣ ግብርና በዚህ መንገድ ይደግ፣ በግብርና ፖሊሲ ዲዛይን ውስጥ እነዚህ ጉዳዮች ይግቡ። ከዘመን ዘመን ክላሲካል ሆነው ብዙ የማይለወጡ ነገር ግን የእኛን እሳቤዎች ኢንፍሉዌንስ የሚያደርጉ ጉዳዮች ላይ ፎከስ አደርጋለሁ። አንደኛው የቅኝ ገዢዎች ፖለቲካል ኢኮኖሚ እሳቤ ነው። ይሄ አክቹዋሊ ከ1910 አካባቢ ጀምሮ ሜቢ አይ ካን ሴይ እስከ ዛሬ ድረስ ሊባል ይችላል። ዶሚናንትሊ ግን እስከ 50ዎቹ ድረስ ኢንፍሉዌንስ ያደረገን እሳቤ ነው ማለት ነው። አንደኛ ባደጉት አገሮች ያለው ግብርናና የግብርና ምርት ከዓለም አቀፍ የካፒታሊስት ስርዓት ወይም ደግሞ ገበያ ጋራ ሊንክ እንዲሆን የሚያሳስብ እሳቤ ነው። ኢንቴግሬቲንግ ኢንቱ ግሎባል ካፒታል ሲስተም የሚለው ማለት ነው። በተለይ በንጉሱ ዘመን ብዙዎቻችሁ ያኔ የነበራችሁ አመራሮችና ሰዎች አንዳንድ ቦታውን የምንሰማቸው ቡና ቦርድ፣ ቆዳ ቦርድ የምንላቸው ኮሞዲቲ ኦሪየንትድ የሆኑ ምንም እንኳ ኢትዮጵያ ቅኝ ባትገዛም ያን የነበሩ አመራሮች የሚጠቀሟቸው እሳቤዎች አሉ ማለት ነው። ስለዚህ ይሄ እሳቤ ከዓለም አቀፍ የካፒታሊስት ገበያ ጋራ የኛ የግብርና ምርት ሊንክድ እንዲሆን አርሶ አደሩን ባላማከለ መልኩ ዓለም አቀፍ ኢምፖርታንስ ባላቸው ኮሞዲቲዎች ላይ ፎከስድ እንዲሆን ሜይቢ የሚመራ ልል ይችላለሁ። እንደ ማዕቀፍ ስንጠቀመው የነበረው እሳቤ ነው ማለት ነው። ስለዚህ ኤክስፖርት ላይ ኦሪየንት ያደርጋል፣ ውስን ሰብሎች ላይ ኦሪየንት ያደርጋል። ቅኝ የተገዙ ሀገሮች እነዛን ሲያመርቱ ጥሬውን ብቻ ለቀኝ ገዦቻቸው እንዲሸጡ ይደረጋል። ከዛ በኋላ ደግሞ ቫሊዩ አድድ ኮሞዲቲ ደግሞ ተመልሶ ለነሱ እንዲሸጥ ይደረጋል ማለት ነው። አይ ቲንክ አሁንም ሄጌሞኒክ በሆኑ ኃይሎች አሁንም አለ ይሄ። ሁለተኛው በ1950ዎቹ አካባቢ ገኖ የመጣው እሳቤ ምናልባት ከሁለተኛው የዓለም ጦርነት በኋላ ፕሬዚዳንት ሩዝቨልት ከሞቱ በኋላ ወደ ስልጣን የመጡት ትሩማን በእሳቸው በኩል የመጣ እሳቤ ነው። እሱም ሞደርናይዚንግ አግሪካልቸር ኦፍ ሎ ኢንካም ካንትሪስ የሚል ማለት ነው። ትሩማን ሲመጡ ወደ ስልጣን 4 ነገሮችን ይዞ መጡ። አንደኛው የተባበሩት መንግስታት ድርጅት መጠናከር አለበት፣ የእኔ ፖሊሲ እሱን የማጠናከር ነው። ሁለተኛው በሁለተኛው የዓለም ጦርነት የተጎዱ የአውሮፓ ሀገሮች እንደገና ሊገነቡ ይገባል፣ ማርሻል ፕላን። ሶስተኛው ለነፃነት የሚታገሉ አገሮች መደገፍ አለባቸው። ከዛ በኋላ ወደ ኮሚኒስቱ ዓለም እንዳይጣመሩ ማድረግ አለብን። ስለዚህ ዛፍቱ ሳፖርትድ። አራተኛ ደሃው ደግሞ ከኛ እጅ ወጥቶ ከራሽያ ብሎክ ጋር እንዳይቀላቀል እነሱን ቴክኒካል መደገፍ አለብን የሚል ነው። ፖይንት ፎር ፕሮግራም እሱ ነው ማለት ነው። ፖይንት ፎር የሚባለው ፕሮግራም በተለይ ለአፍሪካ ሀገራት፣ ላቲን አሜሪካ እና የተወሰኑ የኤሽያ ሀገራትን የሚደግፍ ፕሮግራም በትሩማን ዲዛይን እንደሆነና የእሱ አንደኛው የማኒፌስቶ ፒላር ነው ማለት ነው። ስለዚህ ይሄኛው በእኛ ሀገርም ኢንፍሉዌንስ የነበረው እኛም በአንድ ወቅት የተመራንበት እኛም በአንድ ወቅት ተቋም የገነባንበት እሳቤ ነው ማለት ነው። ይሄኛው አክቹዋሊ አሁንም በጣም ኢንፍሉዌንሻል የሆነ እይታ ነው፣ እሳቤ ነው። ኖርማሊ ግብርና it has to be based on improved varieties, it has to be based on improved management, it has to be mechanized, it has to be value added.
ኢት ሃዝ ቱ ቢ ማርኬት ሌድ የሚለው ያኔ ነው ማለት ነው። ምክንያቱም ግሪን ሬቮሉሽን እሳቤ ሜክሲኮ ቢጀመርም አክቹዋሊ የግሪን ሬቮሉሽን እሳቤ የትሩማን እሳቤ ነው ኖርማሊ። ሶስተኛው እሱ ነው። ይሄኛው ቅድም ያልኩት አጠቃላይ አሁን የምንሰራው የግብርና ልማት የእሴት ሰንሰለቱ በሙሉ በነዛ ቅድም ባልኳቸው ኢምፕሩቭድ ኢንተርቬንሽንስ ተደግፎ ፕሮዳክቲቪቲ እንዲጨመር የሚያደርግ ነው። ይሄኛው እኛ ሀገር ሲሰራበት የነበረው አንዱ የአርሲ የግብርና ልማት ዩኒየን የሚባል ነበረ። ኢን 1957 ኦር ሜይ ቢ 58 የወላይታ ግብርና ልማት ዩኒየን፣ የአድአ ወረዳ ግብርና ልማት ፕሮጀክት፣ ትግራይ ውስጥ ደግሞ ታይታ አዲያቦ እንደ ሄደክቲ የግብርና ልማት ፕሮጀክት የሚባሉ እነዚህ እንደደገፈው ማለት ነው። ይሄ ግሪን ሬቮሉሽን ቤዝድ ኢንተርቬንሽንስ ነበሩ። ችግሩ ምን ነበረ? ይሄ ሪጂናል ኢንኢኳሊቲስ ወደ መፍጠር ነው ሄደው። ያኔ የነበሩት የመሬት ባለአባቶች ይሄኛውን በነፊት አደረጉ። ጭሰኛው አርሶ አደር ግን አልተጠቀመም ማለት ነው። ሶስተኛው የግብርና እድገት ከፍትሃዊ የሀብት ክፍፍል ጋር መሆን አለበት የሚል ኢን 1970 የመጣ ኮንሰፕት ነው። አክቹዋሊ ግሮዝ ዊዝ ኢኩዊቲ የሚለው ኮንሰፕት ሲመጣ ንጉሱ ከስልጣን ወርደው ደርግ የመጣበት ጊዜ ነው። አይ ቲንክ የተወሰነውን ፓርት ደርግ ጥቅም ላይ አውሎታል። ለምሳሌ መሬት ላራሹ የሚለውን ኮንሰፕት ተጠቅሞበታል። በኋላ ደርግ ወደ ኮሌክቲቭ አግሪካልቸር እና ወደ እርሻ ልማት ሲገባ አርሶ አደሩ ላይ ፎከስ የሚደረገው የኢኩዊቲ ኢሹ ጥቅም ላይ ስላልዋለ አይ ቲንክ ደርግ ዲድንት አክቹዋሊ ኢምፕሊመንት ዚስ ዋን ማለት ነው። ኢኩዊቲ ኦሪየንትድ አግ ዴቨሎፕመንት የሚለው ያኔ በደንብ ሰርተንበታል። ሶሻል ፕሮቴክሽን ፋውንዴሽንስ፣ ፕሮዳክቲቭ ሴፍኔት ፕሮግራም የሚባሉ እንትኖች የመጡት በዚህ ጊዜ ነው ማለት ነው። ስለዚህ አግሪካልቸር ይደግ፣ ነገር ግን ሲያደግ ሁሉንም ይዞ ይደግ የሚለው የጀስቲስ እሳቤ የመጣው ኢን 1970s ነው ማለት ነው። ሌላው ኢን 1980s የመጣው እሳቤ የመዋቅር ማስተካከያ ሪፎርሞች መጡ። እነዚህ ሪፎርሞች የዓለም አቀፍ የገንዘብ ድርጅትና ዓለም ባንክ በኩል የተቀነቀነ እሳቤ ነው። ይሄ ያው ታውቃላችሁ። ትልቁ ኢንተርቬንሽናቸው ፊስካል ኦስተሪቲ ነው። መንግስት የበጀቶችን በተመለከተ ትንሽ ቆፍጠን ይበል፣ ታክስ ያብዛ፣ ዘን የዓለም አቀፍ የገንዘብ ድርጅት እነዚህን ጉዳዮች በትኩረት ይከታተል የሚሉ ጉዳዮች ናቸው። ትሬድ ሊበራላይዜሽን፣ ፕራይቬት ኢንቨስትመንት የሚሉ ጉዳዮች፣ ዘን የቀነሰ የመንግስት ሚና በኢኮኖሚ ውስጥ የሚሉ ፓኬጆች ይዞ መጣ ሂሳቤ ነው ማለት ነው። አይ ቲንክ ወደኋላ ስታስቡ እንደ መንግስት ምን ሰራን የሚለውን ማሰብ ያስፈልጋል። ነገር ግን የቀድሞው ጠቅላይ ሚኒስትር ክቡር መለስ ዜናዊ መጨረሻ አካባቢ ሂ ፎት ዲስ ኮንሰፕት ፕራክቲካሊ ይሄንን ነገር አንቀበልም እኛ የሚለው መጣና ዊ ሽፍትድ ቱ ዴቨሎፕመንታል ስቴት አፕሮች ነገባል ማለት ነው። ኢን 1990s ይሄ ብዙዎቻችን የምናውቃቸው ድህነት ተኮርና አሳታፊ የግብርና ልማት እሳቤ የሚለው ነው የመጣው። አይ ቲንክ ዓለም ባንክ እና IMF ያኔ በመዋቅር ማስተካከያ ወቅት የነበራቸውን አቋም ትንሽ አለዘቡና የመንግስታት ፖሊሲ በመንግስታት ይውጣ፣ የመንግስታት ስትራቴጂ በእነሱ ይውጣ፣ ነገር ግን ስቲል የእኛ አድቫይስ ከነሱ ጋር ይሁን የሚል ሀሳብ ነበራቸው። ከዚህ ጋር ታይዞ ጉድ ገቨርነንስ ፍሬምወርክስ፣ ዲሴንትራላይዜሽን፣ ማይክሮ ፋይናንስ ኤክስፓንሽን ኤንድ ፓርቲሲፔሽን ኦፍ NGOs ኢን ፕላኒንግ ፕሮሰስ የሚሉ ጉዳዮች ያኔ የመጡ ሀሳቦች ናቸው ማለት ነው። በዚህ እሳቤ ላይ ተመስርተን አራት አክቹዋሊ የግብርና ልማት ማዕቀፎችን ቀርጸናል። አንደኛው SDP RP የሚባለው ነው፣ ሰስተይነብል ዴቨሎፕመንት ኤንድ ፖቨርቲ ሪዳክሽን ፕሮግራም። ሁለተኛው ፕላን ፎር አክሰለሬትድ ኤንድ ሰስቴይንድ ዴቨሎፕመንት ቱ ኤንድ ፖቨርቲ የሚል ነው። ሌላው GTP1 የምታውቁት ነው፣ GTP2። እነዚህ ዛር ቤዝድ ኦን ዚስ ፍሬምወርክ። ቀጥሎ ያለው በተለይ ከ2000 ወደዚህ
ዶሚናንትሊ እየጎሉ የመጡት ሰስቴናቢሊቲ ኮንሰፕት በተለይ ከሪዮ ኮንፈረንስ በኋላ የነበረው አገራዊ ንቅናቄ ነበረ። ኢቨን ሚኒስትሪ ኦፍ ናቹራል ሪሶርስ ስታብሊሽ ጊዜ ነበረ። ክላይሜት ሬዚሊየንት ግሪን ኢኮኖሚ፣ ላይቭሊሁድ ኦሪየንትድ ዴቨሎፕመንት አፕሮች ኤንድ አይሲቲ ኢን አግሪካልቸር የሚሉት ፓኬጆች በዚህ ወቅት የመጡት ናቸው ማለት ነው። ስቲል እነዚህም ከኛ ጋራ አሁንም ያሉ እንደ ሁኔታው በልማት እቅዶቻችን ውስጥ እያስገባን የምንጠቀማቸው ሂሳቦች እንደሆኑ ነው። ይሄን ላጠቃል። እነዚህ አሁን የዘረዘርኳቸው ሁኔታዎች ለመደመር አመራር ምን ማለት ነው? ፓራዳይምስ ኮኤግዚስት ኤንድ ኦቨርላፕ። ይሄ የኔ ኦብዘርቬሽን ነው። ይሄ መደመር ይሄ በዚህ እይታ የመደመር እሳቤ ጋር የሚገናኝ ነው ማለት ነው። ኖርማሊ ያለፉም እሳቤዎች በሆኑ ዛሬ የሚጠቅሙን ከሆነ እንቀበላቸዋለን፣ እንጠቀምባቸዋለን የሚለው ነው። ሁለተኛው ትሬስስ ኦፍ ፓስት አይዲያስ ኤግዚስት ኢን ዘ ፕሬዘንት። ይህ አክቹዋሊ ፍልስፍና ይመስላል። አሁን በምናቅዳቸው እቅዶች ውስጥ ዛሬም ባሉን እቅዶች ውስጥ ያለፉት እሳቤዎች ሌጋሲ አለ። ይሄ ማለት መደመር የጸባት ኮንቲኒቲ፣ ታሪክን አንጥልም፣ የሚጠቅሙን ነገሮች አሁንም ኢንቴግሬት፣ ግን ያንን ስናደግ ፕራግማቲክ መሆን አለብን የሚለው እሳቤ ጋር የሚሄድ ነው ማለት ነው። ከዛ ጋር ማየት ይቻላል። እናንተም ዩ ካን ኢንተርፕሬት ኢን ዲፈረንት ዌይስ። ሌላው በዮኝ ዳይኮቶሚስ ብዙ ጊዜ በምርምር ውስጥም በልማት ውስጥም ክርክሮች አሉ። ትራንስፎርሜሽን ራሱ ኢዝ ቢካሚንግ፣ ኢንዲቪዥዋልስ አር ቢካሚንግ ናቸው፣ ሲስተምስ አር ቢካሚንግ ናቸው። ኢንድለስ ነው ይሄዳል። ይሄ መደመር ኢመርጀንስ ከምለው ጋር ይሄዳል ማለት ነው። ሲሌክቲቭ ኢምፕሊሜንቴሽን ኦፍ ፓራዳይምስ አይተናል። ከንጉሱ ዘመን ጀምሮ አክሮስ ኦል ዘ ሪጅምስ ዊ ሃቭ ፓስድ ስሩ እያንዳንዳቸው አንዱን ወስዶ ሌላውን በልኩ የመያዝ መርጦ የመጠቀም ለጊዜው የማቆየት አትስ ፕራግማቲዝም ማለት ነው። እነዚህ ነገሮች አሉ ማለት ነው። ስለዚህ የማንሳት ጥያቄ የቱን ጥለን የቱን ነው የምናንጠለጥለው የሚለው አይ ቲንክ በኋላ ዲስከሽን ሊሆን ይችላል። አይ ቲንክ አሁን እኔ ሳስበው አንዱንም መጣል ያለብን አይመስለኝም። ነገር ግን እንደ ሁኔታው አዋህዶ መጠቀም ያስፈልጋል የሚለውን መያዝ አስፈላጊ ነው ብዬ አስባለሁ። ሁለተኛው የኔ የፕሬዘንቴሽን ክፍል የምርምር የኤክስቴንሽን እና የአርሶ አደር ግንኙነትን በተመለከተ ኢቮሉሽኑ ምን ይመስላል የሚለውን አስቀምጬ ከዛ በኋላ ከመደመር እሳቤ አንጻር እንዴት ነው የምናየው የሚለውን ነው። እንግዲህ ወደ ምርምር ስንመጣ እዚህ ሀገር የምርምር ታሪካዊ ዳራ ስንመለከት 1952 ከአለማ ዩኒቨርሲቲ ወይም ደግሞ ከአለማ ግብርና ኮሌጅ መቋቋም ጋራ የሚሄድ ነው። ኤክስቴንሽን ያኔ ሞዴል የሆነው የላንድ ግራንት ኮሌጅ ሞዴል የሚባል ወይም ደግሞ የላንድ ግራንት ዩኒቨርሲቲ ሞዴል የሚባል ኮንሰፕት የነበረው ያ የመጣው በትሩማን አድሚኒስትሬሽን ምክር ነው። ቅድም እንዳልኩት ጅማ ሲመሰረት፣ አለማ ዩኒቨርሲቲ ምርምር ሲቋቋም፣ እዛው ደግሞ የኤክስቴንሽን ሰርቪስ ሲቋቋም ይሄ የአሜሪካ ፌዴራል መንግስት ለክልሎች እስከ ሜቢ 12,000 ሄክታር መሬት እየሰጠ ያንን መሬት ሽጦ እያንዳንዱ ክልል ዩኒቨርሲቲ እንዲያቋቋም ተደረገው። ከዛ በኋላ ከ1987 እዛ ዩኒቨርሲቲ ደግሞ ምርምር እንዲቋቋም ተደረገ። ከዛ በኋላ 1940 በእያንዳንዱ ካውንቲ ውስጥ ኮኦፕሬቲቭ ኤክስቴንሽን ፕሮግራም የሚባል ነገር እንዲፈጠር ተደረገ። ዘንድ እነዚህ ሶስቱ አንድ ላይ ሆነው የግብርናውን ሴክተር ያሻግሩት የሚል ስኮልድ ላንድ ግራንት ዩኒቨርሲቲ ሞዴል ይባላል። ከዛ በኋላ የሆነው ምንድን ነው? 1966 ግብርና ምርምር ተቋም ሲመሰረት እዚህ ኤክስቴንሽን ደግሞ በግብርና ሚኒስቴር ውስጥ ዲፓርትመንት ሆኖ ተፈጠረ። ዘንድ የዩኒቨርሲቲ ሞዴሉ ተበተነ ማለት ነው። ኖርማሊ ይሄኛው ትራንስፈር ኦፍ ቴክኖሎጂ ሞዴል ነው ይባላል። ሁለተኛው ይሄ ማለት ምርምር ይመራመራል፣
ኤክስቴንሽን ያሻግራል፣ አርሶ አደር ይጠቀማል የሚል ሊኒየር ቶት ላይ የተመሰረተ ኤክስቴንሽን ስርዓት ሁለተኛው ነው ማለት ነው። አክቹዋሊ ይሄኛው አርሶ አደሩ ፓሲቭ ሬሲፒየንት ኦፍ ቴክኖሎጂ አድርጎ ስለሚያስብ ይሄ አካሄድ አያዋጣም ተብሎ ሶስተኛው ላይ ትንሽ አርሶ አደርን የማሳተፍ ነገር ውስጥ እንግባ ተብሎ 1980s እስከ 90s ያለው ትንሽ እንዳው ከአርሶ አደር ጋር የመስራት ስራ ሪሰርች ኤክስቴንሽን ሊንኬጅ ካውንስል በሚባል ከዛ በኋላ ፋርሚንግ ሲስተምስ ሪሰርች 1990s ዩኒቨርሲቲ በነበርን ጊዜ የመጣ ሂሳቤ ነው ማለት ነው። ይሄ አርሶ አደር እውቀት አለው፣ ከሱ እንማር፣ የእሱን እሳቤ በእኛ ምርምር ውስጥ እናስገባ ዘንድ በጋራ እውቀትን ኮክሬት እናድርግ የሚል ሀሳብ የመጣበት ጊዜ ነው ማለት ነው። ነገር ግን ብዙዎቹ እነዚህ እሳቤዎች ዘይዌር ፕሮጀክት ቤዝድ ነበሩ ማለት ነው። ስለዚህ ኢንስቲትዩሽናል ማድረግ ላይ ችግሮች ነበሩብን። አራተኛው አክቹዋሊ ከዛም ብዙ ያራቀው ነገር ግን ትንሽ ከገበሬው ጋር ቁጭ ብሎ ተነጋግሮ የምርምር ስራ እንደገና የገበሬው እሳቤ ያለበት እንደው ማድረግ ሳይሆን ራሱ ገበሬው ምርምር ስንሰራ ከኛ ጋር ሆኖ ይስራ የሚል ፓርቲሲፓቶሪ አፕሮች ፋርመርስ ሪሰርች ግሩፕ፣ ኤክስቴንሽን ግሩፕ እያል ስንሰራው የነበረው እሳቤ ነበረ ማለት ነው። ዚስ ፔሪድ ሪፍሌክትስ አ ትራንዚሽን ቱዋርድስ መልቲ ስቴክሆልደር አፕሮች አሎንግ ዘ ቫሊዩ ቼን ትንሽ የተሻለ እንቅስቃሴ የነበረበት ጊዜ ነው ማለት ነው። አምስተኛው አሁን እየሞከርን ያለ ነው አክቹዋሊ ናሽናል ሌቨል ፍሬምወርክ ያላበጀንለት ነገር ግን ኦሮሚያ ላይ የሞከር ነው የግብርና ትራንስፎርሜሽን ካውንስል ሞዴል ማለት ነው። አይ ቲንክ ብዙዎቹ ያለፉት የኢንቴግሬሽን እሳቤዎቻችን ዘይ ዌር ኤ ካይንድ ኦፍ ፈቃደኝነት ላይ የተመሰረተ አስገዳጅ ኤሌመንት የሌለው ስለሆነ ስንገናኝ ሊንኬጅ የለም ግንኙነት የለም ከማለት ውጭ የሚያስገድድ የሚያስጠብቅ አልነበረም። የግብርና ትራንስፎርሜሽን ካውንስል ላይ ግን ትንሽ የመጣው አዲስ ኤሌመንት የጥርነፋ ኤሌመንት እንዲገባ አደረገ። ከዛ በኋላ እዚህ ላይ አዲስ ነገር ተፈጠረው ምንድን ነው? a shift from linkage, just from linkage to system orchestration to align actors across agricultural value chain. Orchestration ማለት በአማርኛ ጥርነፋ strong coordination ማለት ነው። That is why we observe today that there is strong coordination in the region and also something productive is going on ማለት ነው። የተማርነው እሱ ነው። ዝም ብለን ስለ ሊንኬጅ ማውራት ሳይሆን ሊንኬጁን ኤፌክቲቭሊ ማስተባበር መቻል አስፈላጊ ስለሆነ እያንዳንዱ ክልል እንዴት ይስራ፣ ግብርና ሚኒስቴር እንዴት አጠቃላይ ናሽናል ኮኦርዲኔሽን ያድርግ፣ እያንዳንዱ በየክልሉ ያለው የፌዴራል ተቋም ምን ይስራ። It is not about authority. It is about contribution to the local community. አገር አንድ ነው። ስለዚህ ያንን ሁኔታ እንዴት እናምጣ የሚለውን ነገር ማሰብ ነው። The coordination strength is actually an ingredient of change ማለት ነው እና እሱ ላይ ነው ያለ ነው አሁን ማለት ነው። ሌሎቹ የኤክስቴንሽን ስራዎች ዲጂታል አግሪካልቸር አሁን አክቹዋሊ ስትራቴጂም አለን። ብዙ አሁን እየመጡ ያሉ ከዲጂታል ኮንሰፕት ጋር ነገሮች አሉ። እነሱ we keep on actually using them ማለት ነው። ግብርና በባህሪው ኢኖቬሽናል ስለሆነ ግብርና ሳይንስ ስለሆነ አንዱ መጠቀም አለብን የአመራር ስልት it has to be adaptive leadership የሚባለው ነው። በአማርኛ ተለማጭ የሚል ነገር አግኝቻለሁ። ተለማጭ አመራር ካልሆነ በስተቀር የሆነ ተገትረን የምንሰራው ስራ እንደሌለ እሱን ማሰብ አስፈላጊ ነው። ወይ ደግሞ ተቸንክረን የሚባል ቋንቋ አለ። ተቸንክረን ልንሰራ አንችልም ስራ ማለት ነው። ሁለተኛው የኛ የአመራር ስልት ዘርፍ ዘለል ወይም ደግሞ በሆነ የፕሮፌሽን ጥብቆ ውስጥ የሚሆን ሳይሆን አድማሳዊ የሆነ እይታ ይዞ መምራት ያስፈልጋል የሚለው እነዚህ ሁለቱን ነገሮች ብቻ ወደዚህ አምጥቻለሁ። This does encourage experimentation
ለርኒንግ ፍሮም ፌለርስ ኤንድ ስኬሊንግ ሰክሰስ። ሶስቱ ኤሌመንቶች የዚህ አመራር ስልት እነዚህ ናቸው። 4 መገለጫዎች አሉት ይሄ የአመራር ስልት። አንደኛው we have to be able to listen deeply። አንደኛ ላይ ያለውን እዚህ ጋር we have to seek to understand diverse perspectives and the real issues beneath the surface። ብዙ ጊዜ በመድረኮቻችን አንድ የምንሰማው ቃል አለ፣ ነገርን ከስሩ ይባል። እንደዛ ማሰብ አለበት እንደዚህ አይነት አመራር ማለት ነው። ሁለተኛው ዳይሜንሽን ኢምብሬስ ኮምፕሌክሲቲ። ተቋም ውስብስብ ሲሆን፣ ስራዎች ሲከብዱ፣ ወይም ደግሞ አንድ ውስብስብ ቻለንጅ ሲገጥመን ሸብረክ አለ ማለት ነው። stand firm, then actually you cannot solve problems alone, then you have to engage your system actors ማለት ነው። ሁለተኛው እሱ ነው embrace complexity የምለው ማለት ነው። ሶስተኛው endeavor to work through people by mobilizing them። መሪ በተለይ አዳፕቲቭ መሪ ሲሆን መፍትሄን በጋራ የሚለውን ሞቶ መያዝ አለበት። ኤክስፐሪመንት ኤንድ ለርን ቬሪ ክሪቲካል። አንዳንድ ጊዜ ይሄ አይሳካም ይሄ አይሆንም የሚለው ጉዳይ ሳይሆን እንሞክርና ከወደቅንም እንውደቅ፣ ነገር ግን ወደፊት እንውደቅ። አምስተኛው አዳፕት ኤንድ አጀስት የሚለው ቅድም ካልኩት ጋር ይሄዳል። ስትማር አንዳንዱ ያ ትምህርት it would help you to actually be adaptive። በዚህ ሊደርሺፕ ኮንሰፕት there is what we call pivot የሚባል አለ። 360 ዲግሪ የሚባል ሊደርሺፕ ዶኩመንት አለ፣ መጽሐፍ አለ ታች ከሆነ እሱ ማለት ነው። ፒቨት ማድረግ አስፈላጊ ነው። and that pivoting is based on actually the learning process ማለት ነው። then sustain and institutionalize። አሁን ስንዴ መቼውንም የትውልድ ወደ ኋላ ከወሰደው ጠያቂ ነው። ኖ ዌይ ባክ የሚለው መያዝ ያስፈልጋል። አዳፕቲቭ ሊደርሺፕ እነዚህን 6ቱን ኤሌመንቶች ይይዛል። ዳይሜንሽንስ ኦፍ ሊደርሺፕ። አንድ አመራር ይሄንን ካደረገ ዘን the probability of his being backslider ትንሽ ነው ማለት ነው። በዛ መንገድ መውሰድ አስፈላጊ ነው። ሌሎቹ ክሮፖቻችን ላይ ምን የሰራን ነው የሚለውን አሁን ስንዴን በመራንበት አግባብ ሩዝ መርተናል ወይ? ፍላግሺፕ ዶኩመንት አለ። ስንዴን በመራንበት አግባብ ኢንሰትን መርተናል ወይ? ስንዴን በመራንበት አግባብ ማሽላ እየመራን ነው ወይ? I say this because we have flagship documents on this። ስንዴን በመራንበት አግባብ አቮካዶ እየመራን ነው ወይ የሚለው አይ ቲንክ ለዚህ ቤት የሚቀር ጥያቄ ነው ብዬ አስባለሁ። አይ ቲንክ አዳፕቲቭ ሊደርሺፕ ኤንድ አዳፕቲቭ ዴቨሎፕመንት ማኔጅመንት እነዚህን 6 ነገሮች ይፈልጋል። ሁለተኛው የአመራር ስታይል ጀነራሊስት ሊደርሺፕ ያልኩት ነው። ቅድም ብያለው የግብርና ስርዓት ማነቆዎች ውስብስብ ናቸው እና ተለዋዋጭ ናቸው። ሁለተኛ አመራሩ በጠባብ የሙያ መስክ መርሆዎች የመታጠር ችግርና የግንዛቤ እጥረት ሊያጋጥመው ይችላል። አንዳንድ ጊዜ we lead in narrow sense። ሶስተኛ ሂደቱ ቅንጅታዊ እሳቤና ስርዓት ተኮር እይታ ይፈልጋል። ይሄ የሚያስፈልግ ከሆነ ዘን የሚያስፈልገን የሊደርሺፕ ስታይል በተለይ ለግብርና ኢኖቬሽናል ኤሌመንትም ስላለው
ማናጀር ኤሌመንትም ስላለው ይሄ ጀነራሊስት ሊደርሺፕ ያስፈልገዋል የምለውን ሀሳብ ነው ያመጣሁት። እንደዚህ አይነት አመራር she or he has to has these qualities. Strategy and vision ሊኖረው ይገባል። he or she has to be a good leader. ሊደርሺፕ ማለት ኢንስፓይሪንግ ሞቲቬቲንግ ኤንድ ጋይዲንግ ቲምስ ኳሊቲ ያስፈልገዋል። ኔትወርኪንግ አቅም፣ ኢንቴሊጀንስ፣ ፕሮብሌም ሶልቨር፣ ማናጀር፣ አዳፕተብል ኮሚኒኬተር ኤንድ ኦልሶ ዘን ከዛ በኋላ ኮንፍሮንቴሽን ማስወገድ፣ ሰዎችን ከኢንተረስት ኮንፍሊክት የማላቀቅ፣ በዋናው ዓላማ በዋናው አጀንዳ ላይ እንደተኮሩ ማድረግ፣ እነዚህ ነገሮች ያስፈልጉታል። ቅንጅት ስንኝት የምለው ሲነርጂ መፍጠር አንድ ኳሊቲ ነው። ሲሜትሪ ሚዛናዊነት የሚለውን መያዝ ይቻላል። ሲንትሮፒ የተቋም ድማሮን ሊያመጣ ይገባል። ሲምባዮሲስ የጥቅም ድማሮ የሚል ከሆነ ታገኘሁት ነው። እነዚህ ነገሮች they are qualities of ጀነራሊስት ሊደርሺፕ ማለት ነው። አራተኛው መረጋጋት ወይም ደግሞ መጽናት ያስፈልጋል። አራተኛ አሻግሮ ማየት ዘ ቪዥን ቅድም ያልኩት ማለት ነው። ስለዚህ አዳፕቲቭ ሊደርሺፕ has to have these qualities also። እንዲህ ካልሆነ አንሻገርም፣ ግብርናንም አናሻገርም፣ ምርምርም አናሻገርም። ስለዚህ ራስን ቆማት አስፈላጊ ነው ማለት ነው። ለመማር ዝግጁ መሆን፣ ወርቆም ለመማር ዝግጁ መሆን ያስፈልጋል። ክሮሲቲ፣ አሰናሳይ፣ ኮኔክሽን፣ ኮኔክተር፣ ኮኦርዲኔተር መሆን አስፈላጊ ነው። ተለማጭ፣ አዳፕተብል፣ ናቪጌቲንግ ቼንጅ ዊዝ ፍሌክሲቢሊቲ ኤንድ ፎርሳይት። አሁንም ባለራዕይ መሆን አስፈላጊ ነው። በእነዚህ በሁለቱ ትሬቶች ግብርናን ከመራን አጥን ግብርና የማይሻገርበት ምክንያት የለም። ለሀገራችን የምናስብ ከሆነ ለወገናችን የምናስብ ከሆነ መከራም ቢሆን ተቀብለን ታግሰን ወደፊት መጓዝ አስፈላጊ ነው የሚለውን ነው። ታንኪዩ